ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። በዛሬ ቆይታችን የምንመለከታቸው ኢን ላይፍ አብዛኛው ነገር ስትመለከቱት ሁለት ኦፕሽን ወይም ደግሞ ሁለት አማራጭ ነው ያለው። አንደኛው ለዛ ነገር ኖ ማለት ወይም ደግሞ የስ ማለት ሊሆን ይችላል። ኖ ማለታችን ሰምታይምስ ለጊዜው ምንድነው አውቀንም ሊሆን ይችላል፣ ሳናውቅም ሊሆን ይችላል። እንዲሁም ደግሞ ይሄ ሼም በሚባለው ነገር ሊሆን ይችላል። ብዙ ነገሮችን ኖ በማለት የሚመጡ ኦፖርቹኒቲዎችን ሚስ ልናደርግ እንችላለን። በዛሬ ቆይታችን ግን የምጠቁማችሁ የስ ማለት ያሉብን በረጅም ህይወት ጉዟችን ላይ ፖዚቲቭ የሆነ ኢምፓክት የሚያመጡ ኤክስፔሪየንስ ያደረኳቸው ነገሮች ናቸው። እነዚህ 5 ናቸው በቁጥር በጣም ጠቃሚ የሆኑ ለህይወታችን ፖዚቲቭ የሆነ ኢምፓክት የሚያመጡ ነገሮች ናቸው። እነዚህ ነገሮች ምንድን ናቸው? እነዚህ ነገሮች የስ ማለት ምን አይነት ኢምፓክት ላይፍ ያመጣልኛል የሚለውን ነገር እንመለከታለን። የመጀመሪያው የስ ማለት ያለብን ላይፍ ለርን ኒው ቲንግስ ወይም ደግሞ አዳዲስ ነገሮችን መማር። ብዙ ጊዜ ትምህርት የሚባለው ወይም ደግሞ ይሄ ኤጁኬሽን የሚባለው ነገር ፎርማል በሆነ ወይም ደግሞ አካዳሚክ በሆነ ነገር ብቻ ነው ብዙዎቻችን የምንወስደው። እንዲሁም ደግሞ ከዛ ከወጣን በኋላ ብዙዎቻችን የመማር ፍላጎት የለብንም። ኖርማሊ ላይፍ በራሱ ትምህርት ነው። እንግዲህ ከአካዳሚክ ከወጣን በኋላ ግን አብዛኛው የምናውቀው ነገር ምንድነው ፌድ ያደርጋል ወይም ደግሞ የመርሳት እንዲሁም ደግሞ ወደ ኑሮ ወደሚባለው ነገር እንገባለን። ነገር ግን እየሰራንም ቢሆን እየኖርንም ቢሆን ሌላኛ ፌዝ ላይፋችን እየኖርንም ቢሆን አዳዲስ ነገሮችን መማር ግን የህይወት በጣም ወሳኝና የስ ማለት ያለብን ነገሮች ናቸው። ሜቢ ማንኛውም ነገር ምንድነው መማር አስፈላጊ ላይሆን ይችላል። ነገር ግን መርጠን በጣም ጠቃሚ የሆነ እስኪ ያለሁበትን ስራ የሚያሻሽል ያለሁበትን ላይፍ የበለጠ የሚያሳድግልኝ ምንድነው ብለን መርጠን መማር አለብን። ስለዚህ ሁሌም ቢሆን ለዚህ ነገሮች የስ ማለት አስፈላጊ ነው። ምክንያቱም ብዙ ነገሮችን ፕራክቲካሊ ኢን ላይፍ የምንኖረው ከምንድነው አፍተር ከአካዳሚክ ስለሆነ፣ ስለዚህ ያንን ነገር የበለጠ ለማሻሻል አዳዲስ ነገሮችን መማር እጅግ ወሳኝ ነው። the first thing yes ማለት ያለብን learn new things ወይም ደግሞ አዳዲስ ነገሮችን መማር። ኦኬ፣ ሁለተኛው ደግሞ ምን ተብሎ ይጠራል? keep fitness ወይም ደግሞ ከሄልዝ ጋር በተገናኘ በነገራችን ላይ በጣም one of the best የሚባለው እንግዲህ ላይፍ ላይ ሌላኛው ተጨማሪ ነገር ምንድነው ፊትነሳችንን መጠበቅ። ብዙዎቻችን አብዛኛው ሰው የምናውቀው ስፖርት መስራት እንዳለብን የምናውቅ ነገር ግን ፕራክቲካሊ ግን የማንተገብር that means ከሄልዝ ጋር በተገናኘ ነው። ሄልዝ ላይ ባይዘው ምንድነው ኢምፓክት ያለው ላይፍን በራሱ ኢምፓክት ያደርጋል። ከሰዎች ጋር ያለን ሪሌሽንሺፕ ኮሚኒኬሽናችንን፣ እንዲሁም ኢቨን አዲስ ሰው ጋር ወይም ደግሞ አዲስ ቢዝነስ ቢልድ አፕ ስናደርግ ከሌሎች ሰው ጋር ኮንታክት ስናደርግ ፈርስት ኢምፕሬሽን ከወርድ በፊት ወይም ከቃላት በፊት ያለን ፊዚካል ስታተስ ነው። ያ ፊዚካል ስታተስ ወይም ደግሞ የአካላዊ ሁኔታችን ጥሩ መሆን ብቻ ሳይሆን ኤክሰርሳይዝ በምንሰራበት ጊዜ አእምሯችን የበለጠ ሻርፕን የሚያደርግ ቻሌንጆችን የበለጠ ፌስ ለማድረግ እንደ ፕሪፓሬሽን የሚያደርግ ወሳኝ ነገር ነው። ስለዚህ የስ ማለት ያለብን ሁለተኛው በጣም ጠቃሚ ነገር ደግሞ ይሄ ኤክሰርሳይዝ መስራት ነው። ፎር ማይ ካይንድ ኦፍ ፐርሰናሊቲ ላለ ወይም ደግሞ በኔ እድሜ አካባቢ ላለ ሰው ጂም ቢሰራ በጣም ሃይሊ ሪኮመንድ አደርጋለሁ። ከሰራውና ካልሰራው በኋላ ወይም ደግሞ ጂም ከመግባቴ በፊትና አሁን ላይ ያለ ፐርሰናሊቲ ሜቢ የተለየ አይነት ፊዚካል እንትን ላታዩ ትችላላችሁ። ከቲንኪንግ ጋር ነገሮችን ፌስ የማደርግበትን ችግሮችን ሶልቭ የማደርግበትን ነገር ላይ ትልቅ ኢምፓክት አምጥቶልኛል። ስለዚህ በሚመቻችሁ ጂም ወርክአውት ሊሆን ይችላል ወይም ደግሞ ሞርኒንግ ራኒንግ ሊሆን ይችላል፣ ዮጋ ሊሆን ይችላል። እነዚህ ነገሮች መስራት የበለጠ ምንድነው በጣም ፐርፐዝ ድሪቭን የሆነ ላይፍ እንድንኖር ያደርገናል። ስለዚህ ሁለተኛው ምን ተብሎ ይጠራል? ኪፕ ፊትነስ ወይም ደግሞ ኤክሰርሳይዝ ተብሎ ይጠራል። ሶስተኛው ደግሞ ምን ተብሎ ይጠራል? ስፒሪቹዋሊቲ ወይም ደግሞ መንፈሳዊነት። መንፈሳዊነት በጣም እድሜያችን ከፍ እያለ ሲሄድ ስፔሻሊ ይሄ ከ20ዎቹ እስከ 35 ከ40 አካባቢ ያለን የመተው ይሄ ፋየር የሚባለውን ኤጅ ሞር በዛ ነገር ላይ መኖር ነው የምንፈልገው። as much as possible ስፒሪቹዋሊቲ ጋር አለመራቅ በጣም አስፈላጊ ነው። ባይዞ ላይፍ ወይም ደግሞ ህይወት ላይ ቢግ ቻሌንጅ ሲገጥሙን ያንን ነገር ፌስ ለማድረግ ከሚሰጡን ስትሬንግዝ ወይም ደግሞ ጥንካሬ መካከል ስፒሪቹዋሊቲ ወይ መንፈሳዊነት ነው። የምንሰራውን ነገር እንድናመሰግን የበለጠ ጥልቅ የሆነ ምስጋና ለምንሰራው ነገር እንድናደርግ፣ እንዲሁም ደግሞ ቻሌንጆች ሲመጡ አክሴፕት አድርጎ ያንን ነገር በደንብ ፌስ አድርጎ የተሻለ ህይወት ለመኖር እንዲሁም ደግሞ ከፈጣሪ የበለጠ ቅርርብ ለመፍጠር ስፒሪቹዋሊቲ ወይም ደግሞ መንፈሳዊ የሚባለው ነገር አስፈላጊ ነው። በሀሳብ ደረጃ አዎ ምናምን እንላለን፣ የትኛው ማለት በምናምነው የስ እንላለን። ግን ፕራክቲካሊ ግን ያንን ስፒሪቹዋሊቲ መንፈሳዊ የሚባለው መኖር that means the purpose of life ወይም ደግሞ የስ ማለት ያለብን ሌላኛው ወሳኝ ነገር ነው። ሶስተኛው ስፒሪቹዋሊቲ ኦር መንፈሳዊነት ይባላል። ነምበር 4 አራተኛው ምን ይባላል? ስታርት
ቢዝነስ ወይም ደግሞ የራስን ስራ የራስን ቢዝነስ መጀመር። ኮንሴፕት ቢዝነስ የሚባለው ነገር ሂውጅ ኮንሴፕት ነው። በት አይ ኖ በሚሊዮን ደረጃ በቢሊዮን ደረጃ የሚጀመሩ ስታርታፖች አሉ። ፎር ሚ ግን ቢዝነስ የምተረጉመው ያለኝ ስኪል የኔ ስኪል ምንድነው? ያንን ስኪል ምንድነው? እንዴት ወደ ውጭ መውጣት ይችላለሁ? that is a business by the way. for me ምን ይባላል? ያንን ስራ ስንሰራው ሌላው ሰው እየሰራ መሆኑን የሚመለከትበት ለአንተ ግን that's just a game እንደ ጌም አይነት የሚሆን አይነት ስኪል ካለ ወይም ደግሞ ያንን ነገር መስራት የምትፈልግ ከሆነ ያንን መስራት that is amazing. ምንድነው? አንደኛ ታይምን ኮንትሮል ታደርጋለህ ወይም ደግሞ ታይምን በደንብ ማኔጅ ማድረግ ትችላለህ። ሁለተኛ ኢቭን የምታገኘው አርን የምታደርገው ነገር ራሱ በጣም ጥሩና ተመጣጣኝ አይነት ነገር እንድታገኝ ያደርጋል። ወይም ደግሞ ራስህን አእምሮህን የበለጠ ብቃት እንድትፈትሽ ያደርጋል። ስለዚህ አራተኛው እና በጣም ሌላኛው የስ ማለት ያለብን ምን ተብሎ ይጠራል? ስታርት ዮር ኦን ቢዝነስ ወይም ደግሞ የራስን ስራ ቢዝነስ መጀመር ተብሎ ይጠራል። ዘ ላስት አምስተኛው እና ሌላኛው የመጨረሻው ምን ተብሎ ይጠራል? ሊቭ ላይፍ ቤዝድ ኦን ዮር አንደርስታንዲንግ ኤንድ ፊሎሶፊ። ላይፍ ዘ ሚኒንግ ኦፍ ላይፍ ኢዝ ዲፔንድ። አንድ በቅርብ የሰማሁት ነገር አለ። የላይፍ ትርጉሙ የላይፍን ትርጉም አለማወቅ ነው ይባላል። ኢንዲስ ኬዝ ምንድነው? ላይፍ ራሳችን ከሆነ ሰው ጋር ከሆነ አካል ጋር ኮምፔር የምናደርግ ከሆነ ባይዘው ሁሌም ድብርት ውስጥ ነው የምንገባው። ከሌላ ሰው ጥንካሬን ያ ሰው ምን አይነት ኳሊቲ አለው ላይፉን የሚመራበት ይሄ በቅናት በምናም ሳይሆን ግን ምን አይነት ፖዚቲቭ የሆነ ኳሊቲ አለው ከዛ ሰው መውሰድ እኔስ ስሩ ላይፍ ያዳበርኳቸው ነገሮች አሉ ብለን እነዛን ነገሮች አቀናይተን ህይወት ለኛ ትርጉም በሚሰጠን መንገድ መኖር that means በጣም ወሳኝ ነገርና የስ ማለት ያለብን የሆነን አካል ወይም ደግሞ የሆነን ሰው ላይፍ ኮፒ ማድረግ መኖር አይደለም። ሜቢ ሮል ሞዴል ምናምን ይባላል፣ ግን ሮል ሞዴል ፖዚቲቭ ወር ስትሬንግዙ መውሰድ እንጂ ያዲዛን ሰው ህይወት መኖር አይደለም። አምስተኛው የስ ማለት ያለብን we have to live our life based on our understanding based on our life very life ምንድነው እንዴት መኖር ያለብን ኦኬ የሚለው ነገር መኖር አስፈላጊ ነው። እነዚህ አምስቱ የስ ማለት ያሉብን in life እና በጣም ጠቃሚ የሆኑ የበለጠ መስራት ያሉብን አምስት ወሳኝና በጥልቀት ማየት ያለብን የስ ማለት ያሉብን ነገሮች ናቸው። የትኛው የስ ለእናንተ ተመቻችሁ? እናንተስ ከነዚህ ከአምስቶቹ የስ ያላችሁባቸው የትኞቹን ነው? ወደፊትስ የስ ለማለት ያሰባችኋቸው የትኞቹን ነው? የዛሬ ቆይታችን ይሄን ይመስላል። ስላያችሁ ስለተመለከታችሁ ከልብ እናመሰግናለን። ሰብስክራይብ ያደረጋችሁ ግን ሰብስክራይብ አድርጉልን። በሚቀጥለው እጅግ እንመጣለን። ባይ